ወይኔ ዘንድሮ ወይኔ በላቸው ያላየኑ ጉዳል በቃ ያላየኑ ምን ቀራ ማለት ነው ጋይስ ያላየኑ ምን ቀራ ጋይስ ያላየኑ ጉድ የለም እኮ እኔ የምላችሁ ማለት ነው የፈለግሽው መወሰን እትቻለሽ ሩታ ከዚህ በኋላ አንተ ነው እንደ ባለቤት እስቲ መልሱልኝ ጋይስ ያቤል ነገር ግራ አልገባችሁም እሱ ነው እንዲያስረገሳት ጋይስ የውል እግዚአብሔር ካቤል ማለት ካብሮሽ እንደውም ሩታ እርጉዝ ናት ሲል ብዙ ጊዜ ሰምቼ አላቅም አቤል ግን በሰራ ቁጥር ቪዲዮ እቺ ልጅ እርጉዝ ናት ምነው እናንተ ሩታ ብቻ ናት ያረገዘች በምድር በአለም በኢትዮጵያ ምድር አላችሁሳ ሲቀጥል ደግሞ በነገራችን ላይ አቤል ነክ ትዳራችሁን ይፈረስካለሁ ከዚህ የሩታ የቡችላ ማለት ነው የሩታ ቡችላ ብያለሁ አንተ ቢያንስ እውነት ጭንቅላት ቢኖርክ ማለት ነው ቁጭ አድርጊያት ካሜራ ደቅኔ ከመጠብቅ ማለት ነው እሷን ቁጭ አድርጊ ቆይ ለምንድነው ምክንያቱም ቪዲዮ ላይ ደግሞ ተናግሯል አብርሽ ማለት ነው የደገፍኩ አይደለም እሱ ግን ትክክለኛ ሀቅ ነው ገባችሁ አይደለ ሲጀምር ምን ቤት ነሽ አንቺ ነፃነት የምታወራት ምን ቤት ነሽ ባለ ጉዳዩ አብርሽ ነው ካንቺ ጋር አይደለም እሷ ፍቅረኛ የነበረችው ምን ጉዳይ አለሽ ከሷ አንቺ ማንነሽ የምታናግሪ እንደ ግንኙነት የነበራችሁ እኮ ካብርሽ ነው እንጂ ካሩታ አይደለ ጋይስ የእውነት አምሮ ካላችሁ በዚህ መልኩ ባለ መጠፍጠፍ ምን አስፈልገ ንቀት ነው ይሄ መቼ ተከባበርሽና በጀመረ መቼ ተዋደሽ መቼ ተፋቀርሽና ፍቅር ቢኖራችሁ መተማመን ማላችሁ ቢኖራችሁ ከስርሽ አቦካም ነበር ይሄ ማለት ነው ወኔ ጭሩሌ የሚል በኦሮምኛ ነው በነገራችን ላይ ጭሩሌ ምን ልበላችሁ ጋይስ እና ይሄ ጥሩ ኦፍ የለም እሱ ነው የሚመስለው አብረ ይሄ ፎቶ ላይ ማለት ነው እኔ በጣም ነው የገረመኝ አቤል ማለት ነው አንተ ትዳራችሁን እንደውም የሚፈርስ ማለት ነው የምትናገሩ ነገሮች ያንተ ነው ማለት እንዲፈርስ የምታደርጉ አንተ ነው ማል ቁጭ ብለ አይ ያው እንግዲህ እንደ ቡችላ ያው ሰርታ ስለምታበላክ ግዴታ ሩታ መደግፍ አለብክ የምታበስል እሷ ስለሆነች ማለት ነው ይመስለኛል ተሻግረግ ነው አቤል እየተራልቻለውኝ ማለት ነውና ይሄ ግን በነገራችን ላይ እስቲ ያብርሽና ይሩታ ደጋፊ ማለት ነው አቤል ትጠሉ ነበር አይደል ከዚህ በፊት ስትሳደቡ ነበር ምን ስትሉ ነበር ቢያንስ ከማላችሁ እንዲወጣ ብታረጉ አሪፍ ነው ወዳጅ ባይች ማለት ነው እኔ ግን ትክክለኛ አስተያየት ነው የምሰጠው በነገራችን ላይ ለዩቲዩብ ማሽቃበጥ አንድ ነገር የለም ገባችሁ አይደለ እንዴት ነው ቆይ ማን ነው እኔ ገረመኝ ማን ነው ባለቤት ምን እንዳታቃላችሁ ጋይስ መቼም አይታችኋል ቪዲዮ የፈለግሽው መወሰን ትቻለሽ ከዚህ በኋላ የፈለግሽው ማድረግ ትቻለሽ እኔ ራሱ አብርሽን አለቅም ከሩታ ጋር ሲል ነበር ከዛ ደግሞ እሱ ሲመጣ ማለት ነው አብርሽ ሲመጣ ቁጭ ጸጥ ነው አለ ጸጥ በስርዓት እንደዚህ በጀመራ አይ ምክንያት ይኖራል ቀስ ብለን እንጠይቁ በዚህ በፈሳውን ቀስ ብለን እንጠይቁ ብላችሁ ተነጋግራችሁ መጠበቅ ነበርባችሁ አብርሽም ማለት ነው እውነተኛ ብትሆኑ ማለት ነው ድራማ ነው ሲጀምር የሚሰሩት ህዝብ ነው የምታታልሉት በዚህ አጋጣሚ ሩታ ማለት ነው አንደኛ እውነት ባለ ትዳር ኮንሽ ተከበሪ ባልሽና አክብሪ መጽሐፍ ቅዱስ ምን ያላል መሰላችሁ ባላችሁ እንደ አናታችሁ ማለት አለ ጥስቅ ላይ እውነቴን ነው የሚላችሁ መጽሐፍ ቅዱስ ላይ ሴት ልጅ ባለም ማክበር አለባት ሴት ልጅም መከበር አለበት ይሄ የታወቀ ነውና እርጉዝ ኮርሽ ምን ነው እንደዚህ የሚያረግሽ ተረጋጊ ቀስ ብለሽ አንደኛ ምንድነው አንቺ እውነት በወድሽ ልጅ ከተሸከምሽ ምንድነው ለናገ የምታስቀምጪ ይሄ ቪዲዮ የትም አይጠፋ የትም ማለት ነው እናንተ በርግጥ ቪዲዮን ማጠቀምን አልፈልግም ግን ብዙ ሰው አቆራርጦ ቲክቶክ ላይ ምን ላይ ሚዲያ ያዘ ነገር ደግሞ አይለቅም ማለት ነው ነገ ይወጣልሻል እና አረጋጊ ሲጀምር ከዚህ በፊት ማለት ነው ነፃነትን ፍቅርን አግኝተሽ እኮ ምን ስታረጊ እንደነበረ እናካለን አብርሽ ለዛ ይመስለኛል ቅድማ ሊያገኛት ሄዲ ይመስለኛል ነፂ ማለት ነው ሲጀምር አንቺ ምን ቤት ነሽ ነው ነፂ የምታወራት እንዴ የተጻጻፉ እኮ አብርሽና ነፂ ናቸው አንቺ ምን ቤት ነሽ እንዴ ምን ብለሽ ነው ሄደሽ የምታወሪ ምን ነበር ግንኙነታችሁ እንዴት ነበር ልቲ ነው
የሁለቱ እኮ ፕሮሰስ ነው ይሄ ነገሮች መፍታት ያለበት እሱ ነው አራ ይደብራል የእውነት ይደብራል ጋይስ ወዴት ነው የምትሄዱት ደሞ እኮ ኮሜንታተሮች ምስኪኖች ሃይ አብርሽ በስማ አብርሽ እንዴት ደስ እንዳለኝ ጋይስ በቃ አገባሽ ማለት በቃ ከዚህ በኋላ የፈለኩን የማረግ መፍታለኝ ሩታ አይዞሽ የእውነት አይዞሽ አንደኛ ሴት ልጅ ነሽ ያቺን ያለቀሰች ነው የተጎዳች ነው ማዘን ነበረብሽ ከሴት ጎን መቆም ነበረብሽ ተበድላ ከሆነ እንደውም ማስናጣን ነበረብሽ አንደኛ ሴት ልጅ ነሻ ገባሻ አንቺ ከነፂ ጋር ስለተገናኘ ያንገበገበሽ እሷ ደግሞ ለስንት አመት ስትጠብቅ የነበረ ስትዋሽ የነበረኮ ፍቅረኛ ነው ያጣቻለችው ተመሳሳይ አየሽ አንቺ ጋም ስሜት አለ ያቺ ምን እንደምትሰማት መረዳት እኮ ነው አለቅ አንቺ እሷ ስላ አገኛት እንደዚህ ተንገበገብሽ ኧረ ያቺስ ምን ይሰማታል ይሄ ነው በቃ ማሰብ እኮ ነው አይደለ እንዴ ስለዚህ አንዳንዴ ቆም ብለን ማሰብ አለብን በያስባለሁና ሩታ ጀግና ማይ ኩዊን አቤት እንደዚህ ትዳራዬንም ጋይስ እናንተ በሚዲያ ሆይሆት ተበላው ልጅታን ተቆጧት ባልሽና አክብሪ በስርዓት ባልሽን አስቀምጠሽ ጠይቂ ብላችሁ ነው ኮሜንት ማድረግ ያለበት ጀግና አንተ አብርሽ ደግሞ ዛሬ ወረዱበት አቤት እናንተን ብሎ ደጋፊ አቤት ኮሜንት ዳችሁ ዩቲ ባለጌ አብርሽ ባለጌ ቆሻሻ ነክ ሩታዬ ጀግና እንኳን ጠፈጠፍሽ ይባላል አሁን እናንተ ምን ቤት ናችሁ በሚዲያ የምታዩ ብቻ እኮ ነው ያለው ከጀርባ ምን እንደሚካሄድ እኮ አታውቁም ሁነታ ማን ጋር እንደሆነ እኮ አታውቁም ነፂ ያለ ምክንያት አይደለም በዲፍረት የመጣችሁ ምክንያት ሊኖራት ይችላል ወይም ደግሞ የነዚህ ልጆች ውሸታቸው የመጨረሻ ሊሆን ይችላል ምን ታውቃላችሁ እኔ ግን ነፂ ነው እንደውም የተቀየምኳት ጋይስ ማግኘት አልቀራ ሁነቱን ነበር ማውራት የነበረባት ወይም ደግሞ በራሷ ቻናል ወይም ደግሞ ትላንትና እናቴ በፍቅር ነው መሰለኝ ከእንደገና ይወደቁ ሳስበው ማለት ነውና ስለዚህ አረጋጉት ከቻላችሁ ልጅቷ እንድትመለስ ሚከራት እንጂ ጀግና ምንድነው ጀግና እናንተ ጀግንነት ወንድ መጠፍጠፍ ነው ሲቀጥል ደግሞ ሚዲያ ላይ መጮህ ነው ጀግንነት ምንድነው የምትማሩት ያው ምንድነው የምትማሩ ከነሱ በጌታ ባልና ሚስት ተደባደቡ መደባደብን ለእናንተ ትቻለው እኔ ምንም አልልም ሩታዬ አይዞሽ